እጅግ አሳዛኝ ነው። በአረርቲ ከተማ ለህንጻ ግንባታ የተረበረበ እንጨት በመደርመሱ የ22 ሰዎች ህይወት ማለፉ ተሰማ። በአማራ ክልል በሰሜን ሸዋ ዞን በምንጃር ሸንኮራ ወረዳ በአረርቲ ከተማ አስተዳደር አረርቲ ማርያም ቤተክርስቲያን በዛሬው ዕለት የሚከበረውን የቅድስት ድንግል ማርያም ዓመታዊ ክብረ በዓል እየተከበረ ነበር። በዓሉን አስመልክቶ ከጠዋቱ 1:45 ላይ እየተሰራ ያለው ቤተክርስቲያን እየተጎበኘ ባለበት ሰዓት ለፊኒሺንግ ስራ የተረበረበው እንጨት ተደርምሶ በርካታ ምዕመናን ላይ የሞትና የአካል ጉዳት መድረሱ ተሰምቷል። የአረርቲ ከተማ ሰላምና ጸጥታ መምሪያ ኃላፊ አቶ አጥናፉ አባተ ለኢቢሲ እንደተናገሩት በአካባቢው በየዓመቱ በድምቀት የሚከበረው የድንግል ማርያም በዓልን አስመልክቶ በርካታ ምዕመናን በአካባቢው ይመጣሉ። በድምቀት የእመቤታችን ክብረ በዓል ከሚከበርባቸው አብያተ ክርስቲያናት መካከል የአረርቲ ማርያም አንዱና ተጠቃሹ ነበር። ዛሬም ከማለዳው ጀምሮ ዓመታዊ ክብረ በዓሉን ለማክበር በከተማው ውስጥ ከሚኖሩ ነዋሪዎች ወይም የእምነቱ ተከታዮች ባለፈ በአካባቢው የሚገኙና ከተለያዩ የኢትዮጵያ አካባቢዎች በዓሉን ለማክበር በአረርቲ ማርያም የተገኙ ምዕመናን ቁጥራቸው እጅግ ብዙ ነበር። በዓሉን አስመልክቶም የአረርቲ ማርያም ቤተክርስቲያን በግንባታ ላይ ያለ በመሆኑና ለፊኒሺንግ ስራ የተረበረበው የእንጨት ርብራብም እጅግ ከፍ ያለ ነበር። እናም ግንባታው የደረሰበትን ደረጃ ለማሳየት ማስጎብኘት ተጀመረ። በዚህ ሰዓት ግን ድንገት ያልተጠበቀና እጅግ የሚያሳዝን አደጋ ተፈጠረ። የህንጻ መወጣጫ የእንጨት ርብራቡ የመናድ አደጋ ደረሰበት። ይህንን መረጃ እያጠናቀርን ባለንበት ሰዓት የወጣ መረጃ እንደሚያሳየው ደግሞ የሟቾች ቁጥር ከ30 በላይ መድረሱን ነው። 55 ሰዎች ላይም ከባድና ቀላል የአካል ጉዳት መድረሱም ተሰምቷል። እጅግ በሚያሳዝንና ልብ በሚያስጨንቅ ሁኔታ ደግሞ አሁንም ድረስ በርብራቡ ወይንም በፍርስራሹ ስር የሚገኙ ምዕመናን መኖሩ መሰማቱ ነው። ለተጎጂዎች የመጀመሪያ ሕክምና በአንድ ሆስፒታልና በ4 ጤና ጣቢያዎች እየተሰጠ እንደሆነም ተሰምቷል። ተጎጂዎችን ለማትረፍ ህብረተሰቡ ጥረት ማድረጉን ያነሱት የአረርቲ ከተማ ሰላምና ጸጥታ መምሪያ ኃላፊ አቶ አጥናፉ አባተ የጉዳቱ መጠን ከፍተኛ በመሆኑና ከእንጨት ርብራቡ ስር ያልወጡ ሰዎች በመኖራቸው የጉዳት መጠኑን መገመት አስቸጋሪ ነው ብለዋል። እስካሁን የ22 ሰዎች ህይወት ማለፉ በሆስፒታል ተረጋግጧል ሲሉም ተናግረዋል። በተጨማሪም 55 ሰዎች ላይ ከመካከለኛ እስከ ከፍተኛ ጉዳት መድረሱንም ገልጸዋል። ለተጎጂዎች የመጀመሪያ ሕክምና በአንድ ሆስፒታልና በ4 ጤና ጣቢያዎች ላይ እየተሰጠ ነው ብለዋል። ተጎጂዎችን ለማትረፍ ህብረተሰቡ ጥረት ማድረጉን ያነሱት ኃላፊው ከርብራቡ ስር ያልወጡትንም ዜጎች ህይወት ለማትረፍና ሕክምና እንዲያገኙ ለማድረግ እየሰራን ነው ብለዋል። የአረርቲ ሆስፒታል ኃላፊ ተወካይ አቶ ስዩም አልታዬ ከጧቱ 2:30 ጀምሮ ወደ አረርቲ ሆስፒታል የመጡ ተጎጂዎችን ሕክምና እየሰጠን ነው ሲሉ ለኢትዮጵያ ቴሌቪዥን ተናግረዋል። ጉዳቱ ከፍተኛ በመሆኑ ተጨማሪ ድጋፍ ከወረዳ ባለሙያዎችና አምቡላንሶችን በማቀናጀት እየሰራን ነው ሲሉም ተናግረዋል። ከፍተኛ ጉዳት የደረሰባቸው 5 ተጎጂዎች ለተጨማሪ ሕክምና ወደ አዲስ አበባ መላካቸውንም አስታውቀዋል። ዛሬ ማለዳ በአረርቲ ማርያም ቤተክርስቲያን የደረሰው ድንገተኛ አደጋ ብዙሃኑን እጅግ ያሳዘነና ልብ የሰበረ ነው። በደረሰው አደጋ ብዙዎች ሐዘናቸውን እየገለጹ ሲሆን የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስም እንዲሁ ሐዘኑ የአረርቲ ደብረገነት ማርያም አገልጋይ ካህናትና የከተማዋ ምዕመናን ብቻ ሳይሆን የመላው ኦርቶዶክሳውያን ሐዘን ነው ሲሉ ተናግረዋል። ብፁዕ አቡነ
ቀሌምጦስ በጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ በዛሬው ዕለት በአረርቲ ደብረገነት ቅድስት ማርያም ርብራብ የእንጨት ተደርምሶ ሕይወታቸውን ላጡ ምዕመናን የተሰማቸውን ጥልቅ ሐዘን ገልጸዋል። የቤተ ክርስቲያኑ ግንባታ ተጠናቆ ምርቃቱን በጉጉት እየጠበቅን ባለንበት ይህ አስከፊ ሐዘን በመከሰቱ ጥልቅ ሐዘን ተሰምቶናል ብለዋል። ሐዘኑ የአረርቲ ደብረገነት ማርያም አገልጋይ ካህናትና የከተማዋ ምዕመናን ብቻ ሳይሆን የመላው ኦርቶዶክሳውያን ሐዘን ነው። በደረሰው ጉዳትም ልባችን ተሰብሯል ሲሉ ብፁዕነታቸው ለካህናቱና ለሕዝበ ክርስቲያኑ መጽናናትን ተመኝተዋል። በአደጋው ሕይወታቸውን ያጡ ወገኖች የቅዱሳን አምላክ ነፍሳቸውን በደጋጎቹ ቅዱሳን አባቶች አጠገብ ያሳርፍልን። ጉዳት ደርሶባቸው በጤና ተቋማት፣ በሆስፒታል፣ በሕክምና ለሚገኙ ወገኖቻችን ፈጣሪ በምህረቱ እንዲጎበኛቸው እንጸልያለን ብለዋል። እንዲህ አይነት የእንጨት ርብራቦች በተለይ ደግሞ በሃይማኖታዊ በዓላትም ይሁን በህዝባዊ በዓላት ላይ የሚያደርሱት አደጋ እጅግ ከባድ እንደሆነ ይታወቃል። ከዚህ ቀደም በጎንደር ከተማ የጥምቀት በዓልን ለማክበር በስፍራው ከተገኙ ምዕመናን መካከል ለመቀመጫነት የተሰራው ርብራብ እንጨት ድንገት በመንሸራተቱ የተፈጠረ አደጋ እንደነበር ይታወሳል። በዛም አደጋ የ10 ሰዎች ሕይወት ማለፉ በወቅቱ ተገልጾ ነበር። በዛሬው ዕለትም በማለዳ የተሰማው መረጃ እጅግ አሳዛኝ ነው። ቀላልና ከባድ የአካል ጉዳት የደረሰባቸው ሰዎችን ቁጥር ለመለየትም የጉዳቱ መጠን ከፍ ያለ ስለሆነ እጅግ አዳጋች እንደሚያደርገው እየተገለጸ ይገኛል። እንደሚታወቀው በየዓመቱ መስከረም 21 ዓመታዊ የእመቤታችን ቅድስት ድንግል ማርያም ዓመታዊ ክብረ በዓል ብዙኃነ ማርያም በመባል ይከበራል። ይህ ዕለት ስለ 2 ነገር ይዘከራል ይላሉ የሃይማኖት ሊቃውንቶች። የመጀመሪያው በ325 ዓመተ ምህረት በኒቂያ ጉባኤ 318ቱ ሊቃውንት አርዮስን አውግዘው የለዩበትና በአንድ አምላክ እናምናለን የሚለውን የሃይማኖት ጸሎትና ሌሎችንም የሃይማኖት ውሳኔዎችን ደንግገዋል። ኒቂያ ለዚህ ጉባኤ የተመረጠችበት ምክንያት ጳጳሱን ከማህበረ ካህናቱ ንጉሱን ከሰራዊቱ ጋር አጠቃላ ለመያዝ የምትችል ሰፊና ምቹ ቦታ ከመሆኗ ባሻገር ለሁሉም አማካይ ስፍራ ስለነበረች ነው። ሊቃውንቱ ጉባኤውን ያካሂዱት ህዳር 9 ቀን ይሁን እንጂ በአንድነት የተሰባሰቡት መስከረም 21 ቀን ስለነበረ ይህች ዕለት ብዙኃነ ማርያም እየተባለ ይጠራል። ብዙ የቤተ ክርስቲያን አባቶች ለሃይማኖታዊ ጉባኤ የተሰባሰቡበትም ዕለት ነውና አንድም መስከረም 21 ቀን የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል በግሸን ደብረ ከርቤ የገባበትና በዓሉ የተከበረበት ዕለት በመሆኑም ነው። አጼ ዳዊት በዘመናቸው በኢትዮጵያ ቸነፈር ተነስቶ ህዝቡ ስለተሰቃየባቸው እጅግ አዘኑ። በጸሎት ወደ እግዚአብሔር ቢያመለክቱም ከእግዚአብሔር ዘንድ የተላኩ ባህታዊ መጥተው የጌታችንን መስቀል አስመጥተ በአገርህ በኢትዮጵያ ቤተ ክርስቲያን አሰርተህ ብታስቀምጥ ረሃቡ ቸነፈሩ ሁሉ ይታገስልሃል አሏቸው። አጼ ዳዊትም ከብዙ ገጸ በረከት ጋር የጌታችን መስቀልን ላኩልኝ የሚል መልእክት አስይዘው መልእክተኞችን ወደ ኢየሩሳሌም ሰደዱ። መልእክተኞቹም በታዘዙት መሰረት መስቀሉን ይዘው መምጣታቸውን አጼ ዳዊት ሲሰሙ ክተት ሰራዊት ምታ ነጋሪት ብለው መስቀሉን ለመቀበል ጉዞ ጀመሩ። አጼ ዳዊት ሱዳን ስናር ደርሰው ከመልእክተኞቹ ጋር ተገናኝተው መስቀሉን በክብር አጅበው ወደ መካከል ኢትዮጵያ ለማስገባት ሲነሱም ከበቅሏቸው ጋር ወድቀው ጥቅምት 9 ቀን ከዚህ ዓለም በሞት ተለዩ። ሰራዊታቸው ተደናግጠው የጌታችንን መስቀል እዚያው ትተው የአጼ ዳዊትን አስከሬን ይዘው ተመለሱ። መስቀሉ በስናር ከቆየ በኋላ የአጼ ዳዊት ልጅ ዘርዓ ያዕቆብ ሲነክሱ ወደ መሃል ኢትዮጵያ አምጥተው ቤተክርስቲያን አሰርተው ለማስቀመጥ ቢያስቡም ምቹ ቦታ ግን ሊያገኙ አልቻሉም። ንጉሱና ሰራዊታቸው ምቹ ቦታ ሲፈልጉ መስቀሉን በኤረር ተራራ በደብረ ብርሃን በመናገሻ አምባና በእንጦጦ ብዙ ጊዜ አስቀምጠውት ቆይተዋል።
በኋላም እግዚአብሔር አምላክ መስቀሉን በመስቀለኛ ተራራ ላይ አኖር የሚል ራእይ ገለጸላቸው። መስቀሉን ወደ ወሎ ሀገረ ስብከት እንዲወስዱትም አዘዛቸው። ንጉሱና ሰራዊታቸው በእግዚአብሔር መሪነት መስቀሉን ይዘው ወሎ ሲደርሱም ጌታችን የጊሸን ተራራን እያመለከተ መስቀሌን በመስቀለኛው ተራራ ላይ አኑር ይላቸው ነበር። 1446 ዓመተ ምህረት የጌታችንን መስቀል በክብር አስቀምጠውታል። ንጉሱም መስቀሉን ይዘው ወደ ቦታው በማምራት ቤተክርስቲያን አሰርተው መስከረም 21 1446 ዓመተ ምህረት የጌታችንን መስቀል በክብር አስቀምጠውታል። ስለዚህም ነው መስከረም 21 ቀን በየዓመቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በድምቀት የሚከበረው። በግሸን ደብረ ከርቤ እጅግ በታላቅ ሃይማኖታዊ ስነ ስርዓት እንደሚከበረው ሁሉ በተለያዩ የኢትዮጵያ አብያተ ቤተክርስቲያናትም በደማቁ ይህ ክብረ በዓል ይከበራል። በዛሬው ዕለት በአረርቲ ማርያም ቤተክርስቲያንም በረከት ለማግኘት የተሰባሰቡ ምዕመናን እጅግ ብዙ ነበሩ። ይሁንና ግን በሚያሳዝንና ልብ በሚሰብር መልኩ ለፊኒሺንግ ስራ የተረበረበው እንጨት ተደርምሶ እስካሁን ባለው መረጃ የ30 ሰዎች ህይወት ማለፉ ተሰምቷል። ከ200 በላይ የሚሆኑ ሰዎችም ቀላልና ከባድ የአካል ጉዳት እንደደረሰባቸው ተነግሯል። ለበረከት ሄደው እንዲህ አይነት አደጋና የህይወት ማለፍ ለገጠማቸው ሁሉ ለሞቱት ወገኖቻችን ነፍስ ይማር እንላለን። በጉዳት ላይ ላሉትም ቀላሉን እንዲያደርግላቸው በጸሎት እናስባቸው።